ኖላዊት ወይዘሮ ሜላት እያበደችና የብሰለሰለች ትገኛለች። አሁን ላይ ትልቅ ጦርነት በኖላዊት ላይ እያየን ነው። መስፍንን ከቤት እንግዲህ ውልቅልቅ ብታደርገውም ፍቅሩ አልወጣላትም። ሜላት ወላዋይም ብትሆንም ማለት ነው ለሰከንዶች ነው። በነገራችን ላይ ሜላት ትንሽ የምትንጨረጨረው እንጂ ትረሳዋለች ማለት ነው። እንደዚሁም ደግሞ ድንብላል በእንባ እየታጠበ የተምቹ ፍቅር እየጎዳት በየቀኑ በጣም እየተናደደ ትገኛለች። ምክንያቱም እርግብን ስለምትወደው እኔ ሊተወኝ ነው በማለት እንግዲህ በጣም ግራ ገብቷታል ማለት ነው። ሀና ኤላን ደግሞ ትታ ወደ ኢዝራ እንድትመለሰች አይተናል። ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ ማለት ነው። ዛሬም እንደተለመደ ይዘንላቸው የመጣ ነው ኖላይቶችን ነው ማለት ነው። የኖላይቶች ጉዳይ እንደቀጠለ ነው። ወይዘሮ ሜላት መስፍንን እንግዲህ አይመለከትም ከዚህ በኋላ እዚሽ ድረስ እንዳትል ብትለውም በድጋሜ ደውላ ድርጅታችንን ማስመለስ አለብን፣ ድርጅቱ የጋራችን ንብረት ነው፣ ንብረታችን እንዲወድቅ አልፈልግም ብላለች ማለት ነው። አሁን ላይ በጣም ጥሩ ነገር እያሰበች ይመስለኛል። ሰላም ሙልጭ አድርጋ ብሰርባትም ማለት ነው። እኔም ማየ እንደዚህ አልጠብቅሽም፣ ይህን ያህል ምን ቢያደርግሽ ነው አባዬ እያለች እንግዲህ ጥሩ ጥሩ ነገርን በማሰብ ላይ ትገኛለች ማለት ነው። ሜሉዬ ያው ታቋታላችሁ፣ አንዳንዴ ስትናደድ የምታደርገውን ነገር አታውቅም ማለት ነው። በዚህ ሰዓት ላይ ሁሉም ነገር ለማስተካከል ጥረት እያደረገ ትገኛለች ማለት ነው። ወይዘሮ ሜላት አሁን ላይ ልጆቿ ምላሴና ሰላም እንደዚሁም ሀና እዚህ ቤት እኔ ከመጣሁ ጀምሮ በጣም ችግር የሆንኩባችሁ እኔ ነኝ፣ ለቤታችሁ ክፉ የሆንኩት ምክንያቱም ይሄ አይፈጠርም ነበር እኔ ባልመጣ እያለች ተናግራለች ማለት ነው። ይህን ያለችውም ደግሞ ማናት? ወይዘሮ ሀና ያለችው ነገር እውነት ወይስ ውሸት? ምክንያቱም ሀና ከመጣይ በኋላ ነው ቤቱ ምስቅልቅሉን ያጣው፣ እኔ ከመጣው በኋላ ነው ለእናንተ መንስኤ የሆንኩባችሁ እያለች ለምላሴ ስትነግረው፣ ምላሴም ደግሞ ለምን እንድትያለሽ፣ ምን ለማለት ፈልገሽ ነው? አንቺ ምን አጠፋሽ? አንቺ ምን አድርግሽ ነው? እያለ ይላታል ማለት ነው። በዚህማ በፍጹም እንዲህ እንድትልማ አልፈቅድልሽም እያለ ይቆጣታል ማለት ነው። ወይዘሮ ሜላት በጣም እየተናደደች እና እየተበሳጨችም ቢሆንም መስፍን እዛ ቤት ውስጥ ምክንያቱም በጣም እንትን እያለ ያለው አቶ በቃሉ በቅልቅር ኢንሻአላህ ማለት ነው። በቃሉ ነው እንግዲህ እንትን እያጠፋ ያለው ማለት ነው። በቃሉ ይህንን ቢያደርግም ማለት ነው ከባድ ችግር ቢፈጥርባቸውም እሷ ግን ልጃችንን ማሳደግ ባንችልም እንኳ ልጆቻችን አድገዋል፣ ስለዚህ ወደ ቤት መመለስ አለብህ፣ አብረን እንስራ ትላታለች ቤቲ ማለት ነው። ቤቲ የበቃሉ ጠበቃ ብትሆንም በቃሉን ያው ታውቁታላችሁ፣ በጣም መጥፎና ከባድ ሰው ነው። አሁን ላይ ያለበት ሁኔታ በጣም ከባድ ችግር ውስጥ ስለሆነ የሜላትን ውድቀት እንጂ እድገት አይፈልግም። ሜላትን ተመስፍን አለያይቻታለሁ፣ በድጋሚም ደግሞ ተለያይተው እንዲቀሩ ጭራሽ ይህንን አይታ ጭርጭር እንድትል ስለምፈልግ ስለዚህ ፂን የልጆቹን ጓደኛ ፈልገሽ እነሱ ጋር ፒስ ትሆኛለሽ ብሎ ሲላት ቤቲም ደግሞ እሺ በቃ ያልከኝን አደርጋለሁ አለቃ፣ ምንም ችግር የለም ብላ ትለዋለች። ይህን ያደረገችው ደግሞ ለምንድን ነው? ወይዘሮ ሜላት የእሷን ውድቀት ስለሆነ የሚፈልጉት እሷ ላይ እያንዳንዱ ነገር እርምጃ የምንወስድባትን እሷ ምን አይነት ጸባይ እንደምታሳይ ቤት ውስጥ ትነግሪኛለሽ ስላላት እሷም ደግሞ የሰላምና የሀና ጓደኛ ብትሆንም አሁን ላይ ደግሞ እሷ የምትፈልገው ኢዝራን ስለነበር ለኢዝራን ተወጁ የለ። ስለዚህ ሀናን እንዴት እንደምንበቀላትና እዛ ቤት ውስጥ ደግሞ አንቺ ለስለስ ብለሽ ገብተሽ እያንዳንዱ ነገር የሚያደርጉትን ነገር ትነግሪኛለሽ ትላታለች። ጺም ደግሞ እሺ እንዴ ቆይ ብር አያስፈልግሽም እንዴ? ቆይ አንቺ ህይወትሽን የሚቀይር ጠቀም ያለ ብር ቢሰጥሽ አትፈልጊም እንዴ? እያለች ቤቲ ትላታለች። እሷም ደግሞ እሺ ካልሽ ያልሽውን ነገር አደርጋለሁ ምንም ችግር የለም እያለይ ትላታለች። ተነስታ በአንድ ቀን ምሽት እቃዋን ሰብስባ ወደ ቤቷ ብትሄድም ሀና አሁን ላይ ግራ ስለገባት የአባቷ ነገር ነበር። አሁን ግን ሁሉም ነገር ተስተካክሎላት እሷም ፋኖሴን ይቅርታ ጠይቃ አባቷ ጋር አብረው እንዲጣመሩ በማድረጓ በጣም እጅግ እናመሰግናለን። ፋኖሴም እኔ እኮ በሱ የምቆርጥበት ምንም ነገር የለኝም እያናደደኝ እንጂ ሌላ ነገር እኮ አይደለም እያለች ትላቸዋለች። ወይዘሮ ሜላት አሁን ላይ
ውስጧ ንጹህ ነው፣ ግን ከላይ በጣም ትናደዳለች። ይህን የሚያናድ ማንኛውም ሰው የሚያደርገው ነገር ነው። ወደ ተምቹ ስመጣላችሁ ተምቹ ድንብላልን ወደ ቤት እንደመመለስ እንደዚሁም ደግሞ የራሱ ለማድረግ ጥረት ቢያደርግም እሷ ግን ልትቀበለው አልቻለችም። የኔና ያንተ ጉዳይ እዚህ ጋ ያበቃል፣ ስለዚህ አትጠይቀኝ፣ እየመጣ በየቀኑ መጠየቅ አይጠበቅብህም፣ ከመንገዴ ዞር በል፣ ከዚህ በኋላ እዚህ ቦታ እንዳላገኘህ ብላ ትለዋለች። እሱም ደግሞ ምን እያልሽ ነው እንዴ? ምንም ቢሆን እኮ እኔ አውቃለሁ፣ በእርግጥ ግን አንተ እኔን አትወደኝም ትለዋለች። ምክንያቱም እርግብ ስለምትወድህ ህይወትህ ልብህ ከእርግብ ጋ ነው። ስለዚህ ወደ እኔ ህይወት እባክህን አትግባ፣ አታስቸግረኝ፣ ከዚህ በኋላ አይ ካልክ ሌላ ነገር ይከተልሃል በማለት ግራ ስለገባት ድንብላት በአሁኑ ሰዓት ላይ ታውቁታላችሁ፣ እያደረገች ያለችው ነገር በጣም ከባድ ነው። ልጁ በፉንቃ ጡዝም ቢልም ያለሷ መኖር አልችልም። እርግብም እስር ቤት ሆና የቀድሞ ፍቅሯን እያስታወሰችና እያብሰለሰለች ራሷን እየጎዳች ትገኛለች። ወይዘሮ ሜሮንም ደግሞ ሜላት ልጠይቃት በሄደችበት አጋጣሚ ወይዘሮ ሜላት እርግብ ታማለች፣ እርግብ ያለችበት ሁኔታ በጣም ከባድ ችግር ነው ያለችው እያለ ብትነግራትም እሷም ደግሞ ምን ሆነች ሜላት? አሁን ላይ ሜሮንም ጠያቂ ስለሌላት እየሄደ የምጠይቃቸው እሷ ናት። እንደዚሁም ሀና ለዚህ በኋላ አንተ ዝም ብለህ በለኝ እምልህን ሁሉ መስማት አለብህ እያለች ለኢዝራ ትነግረዋለች። እሺ ሁሌ እኔ ጥፋተኛ፣ ሁሌ አንተ ትክክለኛ ነህ እያለች እሷም ጭቅጭቋን ትጀምራለች። በቃሉ አሁን ላይ የሜላትን ውድቀትን ቢፈልግም በቅርብ ቀን ሁሉንም ነገር መስቅልቅሏን ነው ማወጣው እያለ እየተበቀላት ይገኛል። ሜላት መስፍንን ነው ሁሉን ጥቅልል አድርጋ ድርጅት የሚወደቀው ባንተ ምክንያት ነው እያለች እሱን ለልጆቿም ለሰላም እና ለምላሴ ብትነግራቸውም ሊረዷት አልቻለም። እሷም ደግሞ የኔን አትረዱም የመስፍንን እንጂ እያለች ትናገራለች። በአሁን ሰዓት ላይ በጣም ከባድ ችግር ተፈጥሯል ማለት ነው። ይህን ችግራቸውን ደግሞ የሚፈቱት ታውቃላችሁ እነሱ ሁለቱ ናቸው ማለት ነው። ከወደዳችሁ ቶቶችዬ እባካችሁ ላይክ እና ሼር ሰብስክራይብ አድርጉ። እንወዳችኋለን።